አስቤዛውን 5000 ብር ሰጠኋት። ከዛ ደግሞ ሆነ ቤት ኪራይ ሴትዮዋ ትመጣለች። እሱ ንውዝ ብሏል። ይኸው ደግሞ የኔ መስለ ልጅ አበደ ብናቸው አበቀለበደ ብቻውን ልጅ ብቻውን ማን ወይ አባ እንደኔ አበደ ምን ሆነ ነው? ኧረ እንትን እኮ ነው አስቤዛ ምናምን አይደለም። ሂሳብ እየደመርኩ ሂሳብ ድንበር ላይ ነበርኩ። አበደ ምናምን ስትል እኮ ድንገት ሰው አንድ ቀን መስሎ እኮ ብቻ ይወጣ ማን የደና ላይ እስማ ምናምን ብቻውን አርዳ ብለ አበደ ምናምን እዚህ ለሰው ያዳረሰብኝ አይደል? አብቾ ደህና ነኝ አይደል? ደህና ነኝ። አንቺ ማበደ ልትይ ነው እንዴ? አረ ምን ሆነ? ብቻህን እየወራክ ነው እኮ እሱ አበደ ምናምን ሲል እኔ ሂሳብ ነው እየደመርኩ የነበረው። ብቻዬን ሳወራ ሌላ ነገር መስሎ። ደህና ነህ ግን? ደህና ነኝ። ሌላ ነገር የለም። ምን ሆነሽ ነው? ምንድነው ሰው ዝም ብሎ መፈረጅ እንዴ? እኔ ሂሳብ እየደመርኩ ምናምን ስለነበር ነው እንጂ እብድ ነኝ ይባላል ዝም ብሎ ሰው። አይ ኬኬ አረብ ነው እየፈረሽ ነው እንዴ? እብድ አይደለም። ማንኛውም ይሄ ምን ትልያሉ ነው? እኔ የጠበኛ ሆኝ አንቺ እብድ አይደለም ማለት አይደለም። አሁን እኮ ሁላችንም እኮ አብደናል እኮ ብቻችንን እያወራን እኮ ነው ሁላችንም ወደዛው ነው። ፍራት ወጣት አይ ዛሬ ሙሳ ጨቅ ነኝ እንዴ? ለምን እኔ እንሰራለን? ወይኔ ነገ ጾሜን መዋሌ ነው። ሽንኩርት የት ነው ቤብ? አለ ቴንክ ዩ። ወይ ጉድ! ኢትዮጵያ ውስጥ ሰው ከወር እስከ ወር እንደ ልቡ መብላት የሚችለው እኮ ደቼ ብቻ ነው እንጂ ሰው ደሞዙ 3 ቀን ሲቀረው ከየት አመጣ ነው ራት የሚበላው? አረ ማሪ ጎዳሽው። ቪታሚኑ ቆዳው ላይ እኮ ነው ያለው ማሪ። ይሄ ለራስ ተበላሽቷል። አይ እህል ግፍ እንዳይሆንብን ብዬ እኮ ነው። የምን ግፍ ነው የምታወራው? እኔ እኮ ሽንኩርት አልወድም፣ ሲበዛ አልወድም። ወይ አስደነገጥከኝ እኮ። እኔንም አስደነገጥሽኝ እኮ። ምን እያደረክ ነው? አይዲያ መጣልኝ። አርት። ምን አርት ነው? ቲማቲም ቤት እንደሚያሳምር ታውቂያለሽ? ለበረሮ መድኃኒት ነው ለብዙ ነገር። ስታዩ እንዴት ነው? አረ የምን አርት ነው? ስጠኝና ምግቡን እንስራ። አረ እንደዚህ ቤቱን አሳምሮት እንዴ! ይኸውልሻኒ ምንድነው አንቺ በግማሽ ቲማቲም ወጥ ስሪና ሙያሽ ይታይ እስቲ። ጂሃኒ በስንት ነጭ ሽንኩርት ብትልጂ ጥፍርሹ ሽታው ተሰብስቦ መቼም አይልቅም እኮ። ልጬ ከትክቻ አመጣልሻለሁ። ወይ ማሬ አንድ ወጥ ላይ 3 ፍሬ። ገበያ ከወጣሽ ቆይተሻል። መለኪያውን አመጣሁልሽ እንዳይበዛም እንዳያንስ ቆንጆ መለኪያ ነች እቺ። እኔ ሲያንስ አይመቸኝም። የሚገርምሽ ሁለት አድርጌ ነው። እሺ ቤብ ቅቤስ የለም? እሱት ፍሪጅ ስለሌለ ቀልጦብኝ እኮ ነው። ጨምር ልቆልፍልሽና ዘና ብለሽ ስል። እንዴ አልጨረስኩም እኮ እኔ ጨው አልቆልፍም እኮ። ጨው ያው ፍለምት ክፍት እኮ ነው እንዳለ ክፍት ነው። በርበሬስ? አልጫ አርጊው አልጫ ለለውጥ ሰሞኑን በርበሬ ተቃጠለ። አላች ድፍት ይበል። ሰላም ጤና ይስጥልኝ። ከፖሊስ ጣቢያ ነበር። እሺ ለምን ጉዳይ ነው? ቤቶትን ለመፈተሽ ነበር። የፍተሻ ወረቀት አሉት? ያው ይሄ እኮ መታወቂያ ነው። የፍተሻ ወረቀት አሉት? ኦኬ አለ። እንዴ ካለኔ ካርኔ ነው እንዴ የምትጠቀመው? እንደምታስቢው አለ። የመጸዳጃ ቤት ፈቃድ አለኝ። አንተ ፖሊስ ነኝ ብለህ መጥተህ 3 ወር ቤት ተቀምጣለህ እንዴ? ያለ ፈቃድ እንደምታስቢው አለ። 3 ወር የመኖሪያ ፈቃድ አለ። እሱ ነው እንደሚገርምሽ። ሌላም ፈቃድ አለ። የምን ፈቃድ? የገዛውልሽን ኦይ እኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ?
ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። አረ ላምሪ ትሙት ኦሪጂናል ነው። ውሰድና ለምትምልባት ሴት ስጣት። እሺ ምን ላድርግ የኔ ፍቅር? የመጀመሪያ ፍቅረኛዬ ነሽ። በሷ ነው ዝም ብለህ ኖርኩት። በቃ ለምዶብኝ ቀረ። ይቅርታ፣ ሁለተኛ አይለመደኝም። ተው ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ምንድነው? አናዱኝ ነው እንዴ? ለሁል ጊዜ በኤክሱ እየማላብሬው የምኖረው። ታዲያ መነጋገር እያለ መደባደብ እኮ። የኔ ፍቅር ይቅርታ፣ በእናትህ በጣም ጎዳው። አይ ደህና ነኝ። እባክህ ደግሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ የኔ ፍቅር። እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። አራዲያ በጣም ደስ የሚል የፍቅር ህይወት ውስጥ ሆናችሁ፣ ነገር ግን እሷ ወይንም እሱ በኤክሱ የመማል ልምድ ቢኖርባቸው ምን ታደርጋላችሁ? ልብ በሉ። በጣም ይወድሻል፣ በጣም ትወጂዋለሽ፣ ነገር ግን በኤክሱ ይምላል ወይ ትምላለች። ሰው ምን ታደርጋላችሁ ነው ጥያቄው። ፎሎውና ሼር እያደረጋችሁ ሳትዋሹ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? የሱሰኞች ስብሰባ። እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረጉ አሃ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁ ሁላችሁ ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ። ስሜ ማን ያልከኝ? አዶናይ። The Bluetooth device connected successfully. አይ ቲንክ እኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመረ? አያቴ ያካፍለኝ ነበር። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ በ6 ዓመት ሽንኩርት፣ በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰማናል። እኔ ነኝ ገደሉ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ራን ይቀልዳል እንዴ? አይዞህ በቃ እሺ። እኔ የምልሽ እዛ ጋር ምንድነው የሚያንጸባርቀው? ሂጂ እስቲ ወርቅ ሊሆን ይችላል እኮ። ሀሚር በቃ ምን ነው ወርቅ አይደለም? ወርቅ ነው እና ግን በቃ እኔ የምፈልገው ዲዛይን አይደለም። ወመን እኔ ልጅ እንደው ቸግሮኝ ነው ስለመብራን ቸግሮ ነው። አዎ የኔ ልጅ አባት ሲያሳዝን። ያዝ ኧረ በዘይኔ አባት ችግር የለውም። ተባረክ። አሜን። ብሩኩን አሜን። ያላሰብከው ያልጠበቅከው ያልጠረጠርከው ገንዘብ እንደው አካውንት ላይ ገብቶ ያጨናንቀ። አሜን አሜን። አድራሻው ማይታወቅ ላኪው ማይታወቅ 16 ሚሊዮን ብር አካውንት ላይ ግባ። ኧረ በዘይኔ ያዘው ችግር የለውም። እንደው የቆረጥከው ሎተሪ ሁሉ እንደው አንደኛው ወጣ ቡግ ይበልልህ። ሎተሪ አሜን። የተመዘገብክበት የቤት ማህበር ኮንዶሚኒየሙን በቃ ቡግ ይበልልህ። አሜን። ኧረ በዘይኔ ችግር የለውም። እንደው አመሏ ሸግ የሆነች ወርቅ የሆነች ሚስት ይስጥ። ወርቅ የሆነች ሚስት ወጧ ሚታፍጥ። አሜን አሜን አሜን። ቁርስህን እንቁላል በስጋ በዛ ግን ቁርስህን እንቁላል በስጋ ብልታ ለምሳ ዶሮ ደግማ ለማታ ደግሞ ምንቸታ ብሽ የምታቀርብ ሚስት። አሜን አሜን። አንተ አጥርቶ እሷ ይቅርታ የምትጠይቅ ሚስት ይስጥ። ተባረክ እንደ እኔ ልጅ። አዎ ከሴት ጋር እንኳን ስትል ከሰከስ አልጋ ላይ ብትይዝ ልጸልይለት የምትል መልካም ሚስት ይስጥ። አሜን። ያዘው በቃ ሁሉንም ያዘው ሁሉንም ያዘው። የኔ ልጅ እንደው ተጨማሪም ካስፈለገ ቴሌ ብር ምጠቀም። ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረህ እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደ እድሜው ታዩንም ጋሼ። ጋሻ ይሰበር አንተ ነህ እንጂ እችን መሰለኝ ቆንጆ በእግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድን ነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። የአንገት ምንድን ነው? አንገቴን አሞኛል።
ወይ ብርድ ነው ወይ ትራስ በቃ ነው ሙሉ ነገር አቅቶኝ ወይ ትራስ ነው ወይ ብርድ ነው ምን ሻሙሽ ነው እኔ በዋዝን ያሽሻለሁ አዎ እሺ በእናትህ ምን ያሞኝ አንገቴ እና ስላንገት እሷም ታውቃለች እኔ ያለው ዕውቀት እኔ እንደታወቂኝ አትወቅሽ እኔ ያለ የተማርኩ ምን ስላንገት ሰው ምን ዕውቀት አላት ተመቸዋል ለዚህ ዶክተርና ወጌሻ ሆንሽ አንቺ ታውቂዋለሽ ታዲያ ስላንገት ለምን አላውቀው በሀገራችን በባዝር ይቀባና ይታሽና ሙቀት ያለው ነገር አረ ተይ እጅ ግር ቢሆን ችግር የለውም ስላንገት ግን የቀለድኩ አይደለም እኔ ዕውቀቱ አለኝ ቆይ አንቺ አትነሽ እኔ ዕውቀቱ አለኝ እኔ እንዴት እንደሚታሽ አሳይሽ ቀስ ብለሽ ከዚህ ጀምሮ ስሚኝ አንገት ቀልድ አይደለም አንገት ተለየ ነው እንዴ እስማ ተለየ እዚህ ጋር ነው ያምሽ እማ ይሄ ነሽ ወይ ይሄ ወፍራም አንገት አይገባም እኔ ያው እጄ እንደዚህ አድርገሽ አይሾ አንድ ያለሽ ለቀቅ ታርጊያለሽ ሁለት ታርጊያለሽ ከዛ በሶስት እንዲህ ታርጊ አንቺ አበላሽሽ እንዴ ቀጨሻት ቀጨሻት ወርጃለ ማን ነሽ እኮ ወርጂ ነሽ እኮ አንቺ ወርጂ ነሽ እኮ አለመኔ ባለ አበላሽሽ እናቴ ይሄው አለመኔ ማናረኩሽ እኔ አለመኔ ወርጂ አንቺ ቀጨሻት እኮ ቀጨሻት ወዲያ ልትገማት ቆይ ልትገማት ተሳባሽ እኔ ልሽሽ ሶትሽ ማንሽሽ አንቺ እኮ ዘደገኝ ነጂሽ ትሽሽ ወትሽሽ ልጋጂ ወይ ለውጣችበታለሁ ቆይ ለውጣችበታለሁ በግሻት እኮ ነይ ምሻላት እኮ አይሻላት በጣም መሽቅሪ እማል ቦሻ ተቀርሽ መድኃኒዓለ ዘጋፍሽ ሞዛዛ ለዛዲስ እቺ ቀፋት ምን ትመስላለች ለጂ ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። ዛሬ ምንም መቃም የለንም፣ 5 ሳንቲም የለንም አይደል? ስለዚህ አሁን ለፋዘር ሄጄ ለፋዘር የ1000 ብር ስራ አግኝቻለሁ ብዬ ሰክቼ 1000 ብር እቀበለዋለሁ። ከዛን ዘጭ አድርገን እንቀምበታለን። አንተ አዎ ለስራው የተፈለገው ምናምን ብለህ ታቀሳስራለህ። ከዛ በኋላ ዘጭ አድርገን እንቀማለን። ችግር የለውም። አያልቅበት የኔ አባት 1000 ብር የሚሸጥ ዕቃ አገኘው። ከዛም በኋላ ደግሞ እዛ ሌላ ቦታ ፈቅ ብዬ ደግሞ ማለት ነው ያንን ዕቃ 1500 ብር የሚገዛኝ አላገኝም። ስለዚህ ያንን ዕቃ ገዝቼ ወስጄ ለዛኛው ሰውዬ ልሸጥለት አስቤያለሁና 1000 ብር ሰጠኝ። 1000 ብር ሰጠኝ። ዕቃውን ገዝቼ ሸጬ ትርፉን 500 ብር እኔ 250 ብር አንተ 250 ብር እናተርፋለን እና አሁን 1000 ብር ሰጠኝ። በቃ በጣም ጎበዝ ልጅ ነው እኮ ሰርቶ እንዲያልፍለት የሚፈልግ የሚጣጣር ልጅ ነው። ቢሰጠውም ምንም እንደማያደርገው እርግጠኛ ነኝ። አትሮ ይስጦት። ትክክል። ለልጅ ያወንኩ ለማን አባቱ ለሆነ የፈለከውን ነገር ያደርግልሃል። በልንካ አይኔ ልጅ ጋሽ 1000 ብር ነው እኮ የጠየቀው። የሰጡት እኮ 250 ብር ነው። አልቅበት የ250 ብር ነው። ምን ላድርገው? እኔም 1000 ብር ላትርፍ፣ አንተም 250 ብርህን አትርፍ። ከኛ በላይ አራዲያ ላሳር ና ስሜን አላውቅም። ቤቶንን ስሜን ሳልሰማ አዎ ቤት ሆኖልኛል። አዎ ወደድከው? እንግዲህ አንተ ጎረቤት ነን። ካሁን በኋላ ጎረቤት እንኳን አንሆንም። ቤቱን ይፈልጋለሁ። ከስል ነው የማስቀምጥባት ቤቷን። ስለዚህ ትለቅልኛለህ? የኔም ቤት? አዎ። እቺ ምን አሁን ከሰል ነው ወይስ እኔ ይሻላል? አይ እንግዲህ ቤቱን ይፈልጋለሁ አልኩ። ትለቅልኛለህ? ቶሎ ቤት ፈልግና አውጣልኝ። ከስል ለማስቀመጥ ነው የሚያስፈልገኝ። ስለዚህ ቤት ፈልግ። እዚህ ነበረችው ግን እንድኖር ትፈልግ ነበር። ታግዘኛለች ነበር። ያው እሷን ፈልጋ በቃ እሷ ጋር ደውልና ፈልጋት እንጂ ይሄን ፈልጋለሁ። ነገ ጧት ውጣልኝ። እሺ? አዎ ነገ ጧት እንዳቆይ። ነገ የሚመጣ ከሳል ስላለ እሱን አስገባለሁ። በጣም አሁንብኝ መሄዷ ማዝኜ
እኔ ደግሞ መግባት ነው። ባለቤቱ ያላስቀመጥኩት አንተ ሌባው ከየት ልታመጣው ነው? ምን እየሆኑ ነው? አይ እንዴው እዚህኛው አጣህበት እድል ቀንቶ ደግሞ እዚህኛው ታገኝበት እንደው እኮ ተመልከት ብዬ ነው። ማለት እንዴ ያለው እኮ ነው ኪሱን የሚጠብቀው ወዳጄ። እኔ ጋር ምን አስጠበቀኝ ብለህ ነው? ምን ያስጠብቀኛል? እኔ ኪስ ብታገኝ ጥሬ ወይ ወረቀት ነው፣ ሌላ ምንም አታገኝ። እኔ ባለቤቱ ያላስቀመጥኩት አንተ ሌባው ከየት ልታመጣው ነው? ለማንንም ብርታቱን ይስጥ። ደህና ላይ ወይ ይጥልሃል። በርታ፣ አይዞ በልሽ። አይ ማንነቴን አላወቀ ልጄ እንደታመመችብኝ ታውቂያለሽ አይደል? አዎ፣ በእናትህ አልተሻላትም እንዴ? ይሻላታል። ይኸው አይኔ እያየ ልትሞትብኝ ነው። በእናትሽ የቻልሽውን ነገር እርጅኝ። እሺ ቆይ እኔ ምን ላድርግልህ? ልጄ 100 ሺህ ብር ካገኘች እንደምትድልኝ ነግረውኛል። በእናትሽ እንደ ጓደኛ ያቅምሽን ሁሉ ነገር አድርጊልኝ። በእናትህ አታስጨንቀኝ። ይጥቀምህ አይጥቀምህ እኔ እንጃ። እቺን ያዛት በቃ። እግዚአብሔር ይስጥልኝ። ሄኖክ አንዴና ዮኒ ስራ ይሻሉና ግባ። ልጅ አይኔ እያየ ልትሞትብኝ ነው። ሰማሁ እኮ ዮኒ፣ በእናትህ ግን ምንም ማድረግ ባለመቻሌ ዝም ያልኩ። ዛሬ ከእናንተ ከጓደኞቼ ውጭ መሄጃ አጣሁ። 100 ሺህ ብር ካገኘው ልጄ እንደምትድንልኝ ነግረውኛል። ዮኒ ከጠበቀኝ ምናልባት እስከዛሬ ሳምንት የሚገባልኝ ብር አለ። 1000 ብር እሰጥሃለሁ። አመሰግናለሁ። ሄሎ ታታ፣ ገንዘቡን አገኘህልኝ? በጣም አዝናለሁ ዮኒ። አንተም ገንዘቡን አላገኘህልኝ? ዮኒ ልጅ አርፋለች። ሄሎ ሄሎ ጄሪ፣ የዮናስ ልጅ አረፈች እኮ። ምን? ወይኔ ሲያሳዝን። እና ምን እናድርግ? ቆይ መቼ ነው ቀብር? ቀብር መቼ እንደሆነ እሺ በቃ ሄኖክን ይዤ እመጣለሁ። አረ ይኸው ደርሻለሁ። አንቺ ልጁ ሞተች? አዎ በእናትህ እስቲ ለሶስት የሆነ ነገር እናርግለት። አረ ደስ ይለኛል። የጠይቃችሁን እሰጣለሁ፣ ችግር የለውም። 50 ሺህ ብር አዋተን ብትሰጠው ይጠቅመዋል። አረ በቃ ችግር የለውም። እንሂድ። እሺ በቃ ተነስ ዮኒ፣ ተነስ አንተ። አይዞህ፣ ሁሉም ነገር እኮ ለበጎ ነው። አይዞሽ ብራዘር። ያው ዮኒ ቀድመን ልናገኘው የፈለግነው ቀብር መገኘት ስለማንችል ትንሽ ቢዚ ስለሆነ፣ ያው እንግዲህ ሀዘን ከባድ ነው። ትንሽ እንኳን ከጠቀመ ብለህ ለ350 ሺህ ብር አዋተን 150 ሺህ ብር እንሰጣለን። ያው እንግዳ ከሸኛለህ ብለን ነው። እሷ ካለችው በተጨማሪ የቀብሩን ወጪ ሙሉን እኔ እሸፍናለሁ። እኔም ተክዘው ከፀሐዩ ጋራ አንቺ አጥቼሽ ዛሬም እንደፈረደበት ባዶ እጁን ሊመጣ ነው። ለምን ዛሬ ቀድመን ሼር እናርጋነው? ደስ ይለኛል። እንደውም የሚለውን እንሰማለን። ወንድሜ በእናትህ ትንሽ ብር እኮ ነው። ዛሬ እንኳን እኔ ጓደኞችን ጋብዤ ላስደስታቸው። የለኝም እባክህ። አንተ ግን መቼ ነው አለኝ የምታውቀው? እኔ ዛሬ ልጋብዛቸው ብዬ እንጂ ጓደኞቼ ለኔ ያንሱ። አንተ ምን ሆነ ነው ይሄን የሚያስቆየ? እባክሽ ከወንድሜ ጋር አስጨቃጨቅ ነበር። አንተ ሁሌም ማርፈድ አይሰለችም? እንደውም ወዳጅነታችን እንዲጠነክር አሪፍ ምግብ ሼር አድርገን ነው የምንበላው። አዎ ቆንጆ ሀሳብ ነው። 2 ሺህ ብር ለሷ እንላክላትና እንብላ። አይመስልሽም? አዎ ለኔ ላኩልኝ። ይሄው ምሩ፣ እኔ አስገብቼልሻለሁ። አንተስ? ዛሬ እኔ የምጋብዛችሁ መጠቤት የማውጥቼ ይኸው ምሩ። እስከ ዛሬ ብር እያለህ ነው እንዴ ስንከፍል ዝም የምትለው? እውነቷን ነው። አረ በጣም ነው የሚደብረው። አረ እኔ ብር የለኝም። እናንተን ከሚደብራችሁ ልጋብዛችሁ ብዬ እኮ ነው። እና ይሄን ኬታ ምተ ነው? እናንተ ብዙ ጊዜ ጋብዛችሁኛል። ዛሬ ስልኬን አንስቼ ልጋብዛችሁ ብዬ ነው። ወይኔ ዮኒ ይቅርታ፣ አንተን ለማሳጣት አስበን አልነበረም እኮ። እንካ ስልክህን ተቀበል። አረ በጣም ቀልብ ነው ያለ። ይህ ቶሎ ስልክህን ይዛው ነው። በጣም አመሰግናለሁ ጓደኞቼ። ሰጪ እጆች የተባረኩ ናቸው። ጠቢቡ ሰለሞን ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱም መልሶ ይከፍለዋል። በቀደም ማለት ነው እንጀራ ገዝቼ ከዛ እንደዚህ አይኑን ስቆጥረው ማለት ነው 74 ነበረ። ከዛ በኋላ ልክ ልበላ ስቆርጠው ማለት ነው 73 ነበረ። አሁን እኮ ነው ጸጉሩን ሊያሰራለ ኢስታንቡል በሄድ ኢስታንቡል ሲሄድ መብራት ሲጠፋ ማለት ነው አገር ልቀይር ብሎ ማለት ነው እንትን ሱዳን ሊሄድ ሌላ ሚስት የምታገባ ይመስላል። እኔ አይመስለኝ። ለምን ደግሞ አይመስለኝ ገር ማለት ነው የሴት መለኪያ አለው ውበት፣ ሁሉም ነገር ካለ ግን ስማማ ቤብ፣ ባለፈው አክስት ማለት ነው አነጋገሯና አስተያየቷ አልወደድኩትም። ምንድን ነው ሰው እንደዛ ታያለች ማለት ነው። እኔ ማለት ነው በጣም ገርሞኝ ሌላ ሰው ላይ እንደ ጠየቅኩኝ ማለት ነው። እኔ እንደዛ አስብኩትና ማለት ነው ግን ሊሆን ይችላል እንደዛ
ደፋ እኔ ላይ ልወርወርብኝ ነው ገና ይጃሩ ቢብነግሮ ምን ግን እዚህ ጋር ግን አየሩ ደስ ይላል። አውቀህ ነው የመጣው እኔ ገምቻለሁ። ስማማ ማለት ነው እንደራስሽ እሺ እንዴ እቺ እዚህ ምን ታደርጋለች እንዴ? ይሄኔ ተመላላሽ ሰራተኛ ቀጠርኩ አላልኩም ነበር? ልጃችንን የምትጠብቅልን እኮ እሷ ናት። ምን እሷ? ልጄን ተቀበያት። እንዴ ምን ሆነሃል? ልጄን ተቀበያት አልኩሽ አይደል? ልጄን እሷ የሄኖክ ልጅ ናት እንዴ? አዎ የሄኖክ ልጅ ናት። ትተዋወቃላችሁ እንዴ? እዚህ ጋር ይብቃል ማለት አይኔ ያየ ጨለማ ውስጥ መግባት አልፈልግም። ዶክተር ያለን ሰምተሃል ወይስ ልድገምልህ? መድገም አይጠበቅብሽም። መውለድ እንደማልችል ነግሮኛል። ግን ከኔና ካንቺ ፍቅር ጋር ምን ያገናኘው? ይቅርታ ሄኖክ፣ ትዳርን ያለ ልጅ ማሰብ ይከብደኛል። ልጅን እኮ የሚሰጠው ፈጣሪ ነው። አውቃለሁ፣ ግን ለሱ ነኝ እንጂ አንተ አልታደልክ። እና ጥለሽ ልትሄጂ ነው? እኔ ሴት ነኝ፣ ጨዋታዬ ከጊዜ ጋር ነው። ቻው። ልጅቷ ያንተ ናት? ፈጣሪ እኮ እንደ ሰው አይደል። እንዴት? ሁን ያለውን ደግሞ ጉም አይጋር። አንተን ትቼ ከሄድኩ በኋላ ህይወት በሙሉ ተመሰቃቀለብኝ። ይቅርታ ልጠይቅ ስመጣም አንተ የለህ። ይቅርታ አድርጌልሻለሁ። ቂም ይዞ ጸሎት፣ ሳቅ ይዞ ስርቆት የለም። ትዳር ከልጅ በላይ ነው። ልጅ ደግሞ የፈጣሪ ስጦታ ነው። የአብይ ጾም 6ኛው ሳምንት ገብረኄር ይባላል። በጎ ታማኝ አገልጋይ ማለት። እኛስ በተሰጠን ጸጋ ምን እያደረግንበት ነው? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ካሉባቸው ችግሮች ዘላቂ መፍትሄ እንዲያገኙ ከፍተኛ የልማት ስራ እየተሰራ ይገኛል። የአቅማችንን በማገዝ ለነፍሳችን ስንቅ እንያዝ። ለማገዝ ንግድ ባንክ 1044259839 አቢሲኒያ 141029 አዲስ አበባ ነዋሪዎች በበለጠ የአዲስ አበባ አበቦች ውሃ ያገኛሉ ሲል አንድ ጥናት አስታወቀ። የአፍሪካ ዋና ከተማ በመባል ወግወጉን የያዘችው አዲስ አበባ ነዋሪዎቿ በውሃ እጦት ምክንያት እንባ አውጥተው እያለቀሱ ነው ተብሏል። ሙዝ አለ ሙዝ ማንጎ አይደል እንዴ? ማንዬ ማንጎ እኮ ነው ያዝከው። ኪሎ ስንት ነው? ኪሎ 300 ብር። በቃ አድርግልን። ኪሎ ነው የፈለጋችሁት? ቆንጆ መልክ አድርግ። አሪፍ አደርግላችኋለሁ። በቃ ከዚህ ነው አደርግላችኋለሁ። በቃ አድርገው። ሳይይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አትሉት? አሁን መጣሃል። የኔ አባት እንደውም ሌላ አድርገው። ምን ልዩነት አለው? ሌላ ማንጎ አድርገው የመሰለ አነስ ካለው ከእንደዚህ ላድርግልህ። ለምን ይሄን መረጥክ ይላል። አሁን አሪፈኛው ለምን እሱ መረጥክ? አሁን አትመረጥሽ አለበት ለለት አይደለም። ከዚህ ሁሉ ለምን መረጥከው? እሱ መርዛለ እንዴ? ማንዬ በቃ ራሳችሁ ምረጡ። የፈለጋ እንደው ብርቱካን አድርገው እንደው ማንጎ እኮ ነው የያዘው። ምን ለጁስ ነው? ለምን የፈለጋችሁ? ለቁርጥ መንደሪ ነው ማለት ብርቱካን ያለ ይሄኛው በቃ ይሁን። ለምን ይሄን መረጥከው? እሱ ማንጎ ሙዝ እያለ ሲሸጥ ሳይኮ ተብሎ ከሱ የበለጠ ሳይኮዎች መጥተው ለምን መረጥክ እያሉት ነው። እባክህ ተመልከተኝ፣ እኔ ልጅ አይደለሁም እንዴ? በቃ ለእኔ የፈቀድከው ህይወት ይሄ ነው። ያው ለአመታት ሳላርፍ ለፋው። በጠዋት እነሳለሁ፣ ታክሲ እሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥኩ ድጋሚ ወደ ቤት ይመለሳል። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። ተመስገን የኔ ጌታ፣ ስለሰጠኸኝ ሁሉ አመሰግንሃለሁ። እንዳንተ ቢመቸኝማ እኔም አመሰግን ነበር። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም። አይወደኝ። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድም ሰላም በለኝ እንጂ። ናስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር የሚመጡ በረከቶች ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለእኔ በጣም ምርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? አረ በስመ አብ ምን ሆናል? አየህ ዋጋ ማተምንለትን ነገር ሰጥቶ ነው ያን ያህል ስታማርር የነበረው። እንመለስ። ከዚህ በላይ መራመድ አልችልም። ማግኘት፣ ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለ መኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል።
አሁንስ ጎረምሳው ቦታ እንቀያየር? አይ ይለፈኝ። ስላወቅኩ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግር ይሆናል። መልካም ቀን። አመሰግናለሁ። ተመስገን።